ሰላም ወገኖች እንደምን አላችሁ? እዚሁ ላይ ነው ያመጣሁት ረጅም ቪዲዮ እንዳይሆን ብዬ እና በአጠቃላይ አሁንም እንደገና እናነብና ሁለተኛ ተሰሎንቄ ላይ ያለውን ሰፋ አድርገን እናየዋለን። እግዚአብሔር ስሙ የተባረከ ይሁን። አነባለሁ። እንግዲህ 6 አመለካከቶች እንዳሉ የትኛው ነው የሚለውን እኔ ወደ መንፈስ ቅዱስ የሚለውን ወደዛ እንትን እላለሁ። ስለዚህ በዛ ላይ ነው እንትን የምናረገው። መንፈስ ቅዱስ ከሆነ እንዴት፣ በምን አይነት መልኩ፣ እንዴት፣ ምን ማስረጃ አለ ብለን ልንመረምር ይገባናል። አነባለሁ እንደገና ሁለተኛ ተሰሎንቄ ምዕራፍ 2 ነገር ግን ወንድሞቼ ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸውም መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና ያመፃ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና። ያመፃ ሰው የጥፋት ልጅ መገለጥ አለበት። ውድቀት በቤተ ክርስቲያን፣ ውድቀት በአደባባይ፣ ውድቀት መምጣት አለበት። የመጨረሻው መገለጫው ይሄ ነው። መለያው ባህሪ ይሄ ነው። ውድቀት አስቀድሞ ይመጣል። የእግዚአብሔርን ቃል የሚጥሉ፣ የእግዚአብሔርን ቃል የሚተው፣ ልክ በኖህ ዘመን እንደነበሩት እንደዛ አመፀኛ ትውልድ የሆኑ በእግዚአብሔር ሕዝብ ተመርጠው የነበሩ የሚያምፁ ነፍሌሞች በምድር ላይ ይበዛሉ። ነፍሌም በምድር ላይ ይበዛሉ። ነፍሌም ማለት የተጣለ ማለት ነው። የተጣለ the fallen ones የተጣሉት ማለት ነው። በዘፍጥረት ምዕራፍ 6 ላይ እንደተገለጸው በመጨረሻው ዘመን ደግሞ ያ ዙሮ ይመጣል። ስለዚህ እንቀጥላለሁ። የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ በቤተ መቅደሱ ላይ ይቀመጣል። በቤተ ክርስቲያን ላይ ይነግሳል። በቤተ ክርስቲያን ላይ ሆሞሴክሹዋል ይነግሳል። በቤተ ክርስቲያን ላይ እርኩሰት ይነግሳል። በቤተ ክርስቲያን ላይ ሌቦች፣ አጭበርባሪዎች፣ ነቢያት ነንባዮች ምናምኖች ይነግሳሉ። ይህ ሁሉ አሁን የምታዩት የውድቀት መጀመሪያ ነው። የውድቀት መጀመሪያ ነው። ብዙዎች ከአመፃ ብዛት የተነሳ ፍቅር ይጠፋል። ብዙዎች ይጠፋሉ። ብዙዎች በቃ ይሄማ ምን ያደርጋል? ምክንያቱም ኢየሱስን እንድናይ ነው የተጠራ ነው። ይህ ሁሉ ሲሆን ስታዩ አይኖቻችሁን ወደ ላይ አንሱ። ይህ ሁሉ ሲሆን ስታዩ ፓስተርን ተመልከት፣ እህትህን ተመልከት፣ ወንድምህን ተመልከት፣ ይህንን ተመልከት አላለም። አይንህን ወደ ላይ። የጠቢብ አይኖቹ በራሱ ላይ ናቸው፣ ወደ ላይ ነው። ብዙዎች እያዩ እየተሰናከሉ ነው። ይህ እስከሆነ ይቅርብኝ፣ ይህ እስከሆነ እንዲህ እስከሆነ ይቅርብኝ እያሉ የእውነትን መንገድ ጥለው ወደ ጥፋት፣ ወደ ኦርቶዶክስ መድኃኒት ሊኖራት ወደ ውሻ ወደ ትፋቱ ይመለሳል ነው። መዳን በኢየሱስ ነው። ምንም ብትል ሃይማኖት የሰይጣን ነው። የፈለገው በሉት። ሃይማኖት አይደለም፣ ኢየሱስ ነው። ኢየሱስ ሃይማኖት አይደለም። ምንድን ነው የጳውሎስ ሃይማኖት የነበረው? የአይሁድ ሃይማኖት ነበር፣ ጥሎ ወጣ። ምን ሃይማኖት ያዘ? ምንም። የጴጥሮስ ሃይማኖት ምን ነበረ? ምንም። ይህ ሁሉ እልፍ አላፍ የሃይማኖት ምናምን ከመንጋጋቱ በፊት ምን ነበረ? ክርስቲያን ተብሎ ይጠሩ ነበር። ክርስቲያን። ከዛ የበለጠ ሌላ ምን ስም ፈለግ? የክርስቶስ ተከታይ ማለት ነው። ክርስቶፎረስ ወይም ክርስቶፈር ይባላል። ክርስቶፎር ማለት የክርስቶስን እንትን የተሸከመ ማለት ነው።
ክርስቶስ የሚሸከም የግሪክ ቃል። ስለዚህ ገና ብዙ የሚሆን ነገር አለ። አትናወጡ። ነገር ግን ምን ማድረግ እንዳለባችሁ አካፍላችኋለሁ። ጌታ ያስተማረኝ ምን ማድረግ አለብን፣ ምን መሆን አለብን። እርክሰት ሲነግስ፣ ጥፋት ሲነግስ፣ ሞት ሲነግስ፣ ጥፋት ሲነግስ፣ የተረከሰው የርኩስ ልጅ በተቀደሰው ቦታ ላይ ሲታይ ምን እናደርግ? ምን እናደርግ? ያ እየሆነ ነው፣ እየመጣ ነው። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ አዋጅ በዓለም ላይ የእግዚአብሔርን ቦታ ወስዶ በእግዚአብሔር ቤት መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚው እርሱ ነው። የኢትዮጵያን ነቢያቶች ተመልከቱ። ኢትዮጵያ ለዚህ ነው የተጎሳቆለ አገር ነው። ከሌላው ሀገር በጣም በበለጠ ነው። በጣም የሚያሳዝን ነው። ናይጄሪያ፣ ሳውዝ አፍሪካ፣ ኢትዮጵያ የመርገም መሬት ነው። ያሳዝናል። እግዚአብሔርን የሚያስቆጡ ክፉ ተኩላዎች የሞሉበት ነው። እግዚአብሔርን ቅዱሱን እግዚአብሔርን የሚጥሉ ክፉዎች የነገሱበት ነው። ከዚህ ከጥቁሩ መጽሐፍ ከአሮጌው ወይስ ፍሬሽ ከሰማይ አለ ነቢያቸው። አሮጌው እዚህ ጥቁሩ አሮጌው መጽሐፍ ቅዱስ ወይስ ከሰማይ ፍሬሽ? ሆሆሆ ያ ነው እኮ የእግዚአብሔርን ቃል ጥሎ ሌላ ራሱን እግዚአብሔር ከተሰበከው የተለየውን ቢያመጣ የራሱን ቢያመጣ የተረገመ ይሁን ነው ያለው። ስለዚህ ሚድን የምትድኑ አላችሁ፣ ሚድን አለ። ግን አስታውሱ፣ የሰው ልጅ በሚመጣበት ጊዜ እምነት ያገኝ ይሆንን አለ ጌታ ኢየሱስ። አያውቀውም እንዴ? ያውቀዋል። ግን ለእኛ አስፈሪ ጥያቄ ነው። ለእኛ ውስጣችን የሚነካን ነው። ጌታ ሆይ ብለን ምንፈራ ፈርተን እርሱን እያየን ወደ እርሱ እንድንገሰግስ የሚመራን ነው። ስለዚህ አዋጅ እየነገረ በእግዚአብሔር ቤት ላይ ይቀመጣል። የሚከለክለው ግን አለ። የሚከለክለው ማን ነው? እና ይሄ የሚከለክለው መንፈስ ቅዱስ ነው። እኔ ከስድስቱ የመረጥኩት መንፈስ ቅዱስ ነው። ለምን? መንፈስ ቅዱስ አንደኛ ቃሉ ራሱ ያመለክታል። ኒውተር ነው። ሰው እንዳልሆነ የሆነ መንግስት ምናምን እንዳልሆነ የሚያመለክት ኒውተር ነው ቃሉ። ምክንያቱም ኒውተር መንፈስ ቅዱስ ነው እንትን የሚለው። ሌላው መጽሐፍ ቅዱስን እንመለከታለን። የኛ መረጃችን ከመጽሐፍ ቅዱስ ነው። ስለዚህ ከመጀመሪያው ጀምሬ አሳያችኋለሁ። የሚከለክለው ማን ነው የሚለውን ዘፍጥረት ምዕራፍ 6 እንሄዳለን። ነፍሌሞች በነፍሌም ዘመን ይከለክል ነበር። ነፍሌም በስመ ገናኖች አንሼ ሐሼም ታላላቅ ስም ያላቸው ስመ ገናኖች አነብላችኋለሁ። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ ከሰው ምን አለ? እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ለዘመኖቹም 120 ዓመት ይሆናል አለ። እግዚአብሔር ምን አለ? መንፈሴን አለ። ለምንድን ነው መንፈሴን ያለው? ምክንያቱም በዛን ዘመን የነበሩትን የእግዚአብሔር ትውልዶች የሚከለክለው
እንትን የሚላቸው ማን ነበር? መንፈሱ ነበር። የእግዚአብሔር መንፈስ ይናገር ነበር። በተለይ ዘፍጥረት ምዕራፍ 5 አሁን 6 ነው ያነበብኩላችሁ። ዘፍጥረት ምዕራፍ 5 ቁጥር 29 ዕብራይስጡንም አነብላችኋለሁ። ለምን በጣም እንትን የሚለኝ ስለሆነ ዘፍጥረት ምዕራፍ 5 ቁጥር 29 5:29 ከማ እንደዚህ ይላል። ላሜህ ምን ይላል? 28 ላሜህም 182 ዓመት ኖረ፣ ልጅንም ወለደ። ስሙንም እግዚአብሔር በረገማት ምድር ከተግባራችንና ከእጅ ሥራችን ይህ ያሳርፈናል ብሎ ኖህ ብሎ ጠራው። ማን ብሎ ጠራው? ኖህ ብሎ ጠራው። ምን ሆኖ ምን ስላለ? እግዚአብሔር በረገማት ምድር፣ በዚህ በክፉ ምድር፣ በአመፃ ምድር። ማን ነው የሚናገረው እዛ ላይ? መንፈስ ቅዱስ ነው። በላሜ ውስጥ አልፎ የትውልዱን ማንነት የትውልዱን መበላሸት የሚናገረው ማን ነው? መንፈስ ቅዱስ ነው። የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ነው። ባይክራ את שמו נוע לאמור זה ינחמנו ממעשינו ומעצבון יעדנו מן האררה אשר מן האדמה אשר אררה አዶናይ ከረገማት ምድር ከእጆቻችን ሥራ እጆቻችን ሁሉ ጣቶቻችን ሁሉ ተበላሽተዋል፣ ቆሽሸዋል አለ። የሚያሳርፈን ግን ብሎ ማንን አለ? ኖህን ጠራ። ስለዚህ ገና ከመጀመሪያው ይከለክል የነበረው ይናገር የነበረው መንፈስ ቅዱስ በእነዚህ በእግዚአብሔር ሰዎች እያለፈ የትውልዱን ምንነት ይናገር ነበር። ነገር ግን መጨረሻ እግዚአብሔር ምን አለ? በቃ መንፈሴን የሚከለክለውን መንፈስ አመፃ ከምናምን እንትን የሚለው መንፈስ እዚህ ህዝብ ጋር እንትን የሚለውን እንትን አልልም አለ። በቃ አለ እግዚአብሔር። በቃ ምክንያቱም እግዚአብሔር እንትን ነው፣ አዋቂ ነው። እግዚአብሔር ስሙ የተባረከ ይሁን። አማርኛው እንትን እንኳን እንደዚህ አይለውም። And the Lord said, እግዚአብሔርም አለ, my spirit shall not strive ማለት ነው። ስትራይቭ ማድረግ በጣም መታገል ማለት ነው። ስትራይቭ አንድ ሰው ስትራይቭ ያደርጋል ሲል ከፍተኛ ትግል ያደርጋል። እግዚአብሔር መንፈሴ ከዚህ ጋር አይታገልም አለ። እዚህ አመፀኛ ህዝብ ጋር አይታገልም፣ መንፈሴን አነሳለሁ አለ። መንፈሴን ምን እላለሁ? አነሳለሁ አለ። መንፈሴን አነሳለሁ። እግዚአብሔር መንፈሱን ምን አደረገ? አነሳ። ምኖች በዙ? የተጣሉት ነፍሌሞች በዙ። ነፍሌም በምድር ላይ የሚለውን ከዛሬ 10 ምናምን ዓመት በፊት የተካፈልነውን ያጠናነውን ሂዱና እዩት። ነፍሌም በምድር ላይ። ስለዚህ እግዚአብሔር ምን አለ? በቃ መንፈሴ ከዚህ ህዝብ ጋር በቃ አይቀጥልም አለ። በቃኛል፣ በቃ መንፈሴን አነሳለሁ አለ። እግዚአብሔር መንፈሱን እዛ ትውልድ አነሳ። ምን መጣ? ጥፋት መጣ።
መደምሰስ መጣ። እርክሰት ነገሰ፣ አመፃ ነገሰ። ስለዚህ እግዚአብሔርን አስቆጣው። በዛ ተመልሼ እመጣለሁ፣ እንቀጥላለን። እግዚአብሔር ማስተዋልን ይስጠን። እግዚአብሔር ጥበብን ይጨምርልን። ደህና ሁኑልን ባይ